እኔ አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበቅኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። ሄርሚ እግዚአብሔር ይችላል። ምን ይሻላታል? በእናታችሁ ሐኪም ቤት እንዴት ሙሉ ቼክአፕ ተደረጊ። የምሬን ነው። እውነት እንደዚህ ሆነሽማ እንዴት ታዲያ ታደርጊ? አያስፈልግምማ አይባልም እንዴ? ላንቺ እኮ ነው። ጥላኛ አትሄድም? የት ጥዬሽ እሄዳለሁ? ሄርሚ ያው ከአንቺ ጋር ነው እንዴ? ሐኪም ቤት ለኔ ምንም አይጠቅመኝም። ስለዚህ ቢያንስ አብራኝ ኮንክሽ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁ ሳይህ ማረካ እንዲህ ነው የኔ ልብ አምኖ ከተነካ ሄርሚ ዳንሽ ሰላም ነው? ትንሽ አሞኝ ነው። ሰላም ነው? እንዴት ነው የመጣው ነው? ትንሽ አሞኝ ነው። እንዴት ነህ? ምንሽ ነው ያመሽ? እስኪ አሁን ነው ደስ ምንሽ ነው ያመሽ? አይ ስትረስ ነው መሰለኝ እያዞረኝ ነበር። ሐኪም ቤት ሄጄ ራስ ምታት በጣም ለቆብኛል። እዛ ነው። እንዴት ናችሁ? ምን ይሆንሽ ነው ያለሽው? በእግዚአብሔር በዚህ ሳምንት ይሆንሽ ያለሽው ግን ታውቁሻል። ለምን በዚህ ልክ ራስሽን የምትጎጂው? ለማን ብለሽ ነው? ሄርሚ ለምን ራስሽን የምትጎጂው እንደዚህ? ሐኪም ቤት እስከመሄድ ድረስ ሐኪም ቤት እስከመሄድ ድረስ እንጃ በቃ ድንገት ነው ያመመኝ። እኛ እኮ ነገሮች ግራ እያጋቡን ነው አሁን ማለት ነው። እኔ አሁን ላይ ግራ እየገባኝ ነው። በእኛ ምክንያት ከኛ ስለራቅሽ ብቻ ነው ወይንስ ሌላ ማናውቀው ነገር አለ? እና ታዲያ ቤተሰብ ምናምን ስራ ሰላም ነው? ነገር ደህና ነው እግዚአብሔር ይመስገን። አይ ግልጽ ነገር ሌላ ግልጽ ነገር ሄርሚ፣ አንደኛ እኛንም እያስጨነቅሽ ነው። ሲቀጥል ደግሞ ምግብ እየበላሽ አይደለም ተባልኩኝ። ምግብ ስለማትበይ ነው በዚህ ልክ እንደዚህ ሆንሽው። ምግብ ብትበይ ኖሮ ምንም አትሆኝም ነበር። ገባሽ? ምግብሽ ለብሮ ማትበይው አልፈቀደልኝም ነው አብርሽ። ምኑን ያልፈቀደልሽ? እንጃ በቃ መብላት ፍላጎት ተዘግቷል። በዛ ላይ ራሴ በጣም ያመመኝ ነው። ለዛ ነው። ማን ነግሯችሁ ነው? አሁን በቃ ትጨነቁ። ደህና ነኝ እኮ። ማን ነግሮ ምናምን አይደለም። ራስሽን ለምሮ ማጠብቂው እንዴ? በዚህ ልክ እስክትሆኝ ድረስ እንትን ማለት አለብሽ እንዴ? እኛንስ ለምሮ የምታስጨንቂን? ቆይ በሆነ ባልሆነው አሁን የተሰጠሽን መድኃኒት ስትወስጂ ደህና ትሆኛለሽ ብሎኛል። አስቤ አይደለም በቃ ያመመኝ። ሰውማ አስቦ እኮ አያመውም። ግን ደግሞ ቢያንስ ራስሽን ትሪት እያደረግሽ አይደለም። በስነ ስርዓት ምግብ እየበላሽ አይደለም አይደለ እንዴ? ለእኛ እንኳን አታገኝልንም እንዴ? ደህና ነህ አንተ? ማን ነግሯችሁ ነው የመጣችሁት? መድኃኒት አብሮሽ ሐኪም ቤት ሄደ ሰው ነው የነገረን። በቂ እረፍት አላገኘሽም አይደል? አይንሽ ራሱ በጣም እንትን ብሏል። እንቅልፍም እየተኛሽ አይደለም? እነሱ እኮ ተደራርበው እኮ ነው በጣም ከባድ የሆነ በሽታ ውስጥ የሚከቱሽ። ታውቂያለሽ አይደል? ምግብ አለመብላት፣ በቂ እረፍት አለማግኘት፣ ውሃ አለመጠጣት፣ እነዚህ ነገሮች ናቸው የሚያሳምሙት የሰው ልጅን ሀሳብ። ደግሞ እያለቀሽ ነው መሰለኝ። አይንሽ በጣም አብጧል። ለምን የምታለቅሽው? ሁልጊዜ ለምን የምትምትይው? ራስሽን የምትጎጂው እንደኛን እኮ አይደለም እየጎዳሽ ያለሽው፣ ራስሽን ነው ሄርሚ እየጎዳሽ ያለሽው። ማናውቀው ችግር ካለ በግልጽ ንገሪንና እኛም ግራ እንጋባ። እኛ እዚህ በመሆናችንም የሆነ መናገር የምትፈልጊው ነገር እንትን የሚልሽ ከሆነ ችግር የለውም፣ እንወጣለን። ከአብርሽ ጋር ማውራት ትችላላችሁ። እኛ መኖራችን ከብዶሽ ከሆነ በእኛ ፊት መናገር የማትፈልጊው ነገር ካለ ማለት ነው። ግን ብትነግሪኝ ደግሞ ሞር የሆነ ሀሳብሽን ሼር ማድረግ ይሻላል። አይ እንደዛ አይደለም፣ ድንገት ነው በቃ ያመመኝ። ማለት በጣም የተጨናነኩ ነበር ይሄን ሰሞን።
ከዛ በኋላ ምግብ ደግሞ ምንም ሊከፍትልኝ አልቻለም። ጨጓራዬም እያመመኝ ነው። ለዛ ነው እኮ የሚያስጨንቁሽን ነገሮች ቢያንስ እኛ ሼር አድርጊንና ምናልባት የሚቀንስልሽ ከሆነ ምንድን ነው አሁን እያስጨነቅሻለሁ? በዋናኝነት ብቸኝነት ኤርሚ ሁሉ ሰው ኖሮ እንዴት ነው ብቻዬን የሚሰማሽ? አወራን አይደል ያ ሁሉ ነገር በቀደም። አሁን እናንተ መጣችኋል፣ ስለመጣችሁ ደስ ብሎኛል። ባትቆሙ ደስ ይለኛል። ቁጭ ያለው እኛ ቆም ምን ታስበሽ? ኤርሚ ከቀን ወደ ቀን እየተጎዳሽ ነው ያለሽው። አይ ከቀን ወደ ቀን ራስሽን እየጎዳሽ ራስሽን እንትን እያልሽ ነው ያለሽው። ለምን እንደዚህ የምትሆኚው? ማን ደስ ይበለው ብለሽ ነው? እሺ ደህና ነኝ። አሁን ደህና ሆናለሁ። እንዴ ማን ነው? ያው መጣ እሱን የነገረን ገዛላት አቤላ ገዛላት። አይ እንዴት ነሽ? ደህና ነኝ። አቤል ለምን ነገርከው? እንደዚህ እንድጨነቅ ነው? ሄርሚ አሁን ስለኔ መንገር አለ መንገር አይደለም እኮ እያወራን ያለ ነው አይደል እንዴ? ሬቱ ገዛላ አጥቻለሁ። እሺ ለሌላ አስፋፍ ምንድን ነው ያሏት አቤላ ሐኪም ቤት? እሱ በኋላ እነግርሃለሁ። አቤል ምን ከመጨነቅ ምናምን የተለየ ነገር አለ እንዴ? ማናውቀው የተፈጠረባት ነገር አለ ሌላ? በአብዛኛው ጭንቀት ነው። በጣም ትጨነቃለች እና ታስባለች እና የሆነ መድኃኒት አዘውላታል። ለሌላ ሰው ግራ እያጋባችኝ ያለችው። ስንት ሰዓት ነው ጠዋት ነው የገባችሁት የነበረው? ለምን ብሎ አሁን አንተ ራስህ ከመሸ የደወልክልኝ? ቀን ነበር የገባችሁት እና መናገር አይሻልም? አንተ ራሱ ከሌላ ሰው ከምታውቅ ወይም ከኔ የምታውቅ አይሻልም? አታስጨንቁት። ማንም ይደውልለት ሄርሚኛንም ባታስጨንቅን ከዚህ በኋላ ደስ ይለናል። እግዚአብሔርን የምሬ ነው። እየደበረኝ ነው ያለው በዚህ ሰዓት ማለት ነው። አንደኛ ነገር እንደዚህ ስትሆኝ እኛም እየተረበሽን ያለ ነው፣ እኛንም እያስጨነቅሽን ያለ ነው ያለሽው ማለት ነው። እኔ ቢያንስ ራስሽን እንኳን በምግብ በምናምን እንኳን አትንከባከብም እንዴ? እሞክራለሁ አይደለም። ባለፈው እንደዛ ሁሉ ነገር አውርተናል አይደል እንዴ? እዛው ላይ ያለሽው አሁንም የምግብ ችግር እኮ የተፈጠረውን ነገር ንገሪኝ። እሺ ምንድን ነው የተፈጠረው? እኔ አሁን ብዙ ነገር የደበቅሽኝ እየመሰለኝ ነው። ችግር አለ? ምንም አልደበቅኩም። ደብቀሽኛል። ሳትዋሺ ንገሪኝ። እንዲህ እየሆንሽበት ያለሽበትን ምክንያት ንገሪኝ። አይ እየደከመኝ ነው ዝም ብሎ። ሄርሚ አውሪኝ በስነ ስርዓት እኮ እኔ የደበቅሽኝ ነገር አለ እየመሰለኝ ነው ያለው። ያጠፋነው ነገር አለ፣ ያጠፉት ነገር አለ እነሱ። አይ እንደዛ አይደለም እኮ። እሺ በቃ ምክንያትሽን ንገሪና ታዲያ። ምን ሆነሽ ነው? አይ ምክንያት እንዲህ የምትሆኝባቸው ምክንያቶች ምንድን ናቸው? ምን ተገኝተው ነው? ከዛ በፊት አብረን ነበርን አይደለ? ምን አዲስ ነገር ኖሮ ነው እንደዚህ የምትሆኝበት ምክንያት? ልመልሰው ማልችለው ጥያቄ ነው እየጠየቀኝ ያለው። ምን ችግር አለው? ግልጽ አድርግልን እኮ እኛ ቀርበንሽ ነው እያወራንሽ ያለ ነው አይደል? እንዴ ቢያንስ ግልጹኝለት እንዴ። እሺ በቃ ማለት እንደዚህ እንድትጨነቅ አልፈልግም አብርሽ። በቃ ደህና ነኝ አሁን። ደግሞ አንተንም ካየሁ በኋላ ደህና ሆናለሁ። ስለደበረኝ ነው ብቻዬን እና ደግሞ ውስጤን ብናገር እኔ እንጃ የማየው ነገር ስለሆነ ምናልባት ይስተካከላሉ ብዬ አላስብም። ስለዚህ ለምን ነገር ነው ችግር የለውም። አሁን እኮ ያለውን ነገር በግልጽ አማርኛ ብታስረጂኝ እሺ ቢያንስ እኔም ልረዳሽ ሞክራለሁ። የሆነ ነገሮችን መፍትሄ ለማምጣት ሞክራለሁ። አንቺ ግን ቢያንስ ግልጽ እንኳን የሆነ ነገር አልነገርሽንም እኮ። ብሩክ የምታውቁት ነገር አለ? አጥፍተናል። እኛ አስቀይመንሽ እንዴ? እንደዛ አይደለም። እንደዛ ታዲያ ምንድን ነው ምግብ ባለመብላትሽ? እኛ ራስሽን እኮ ነው የምትጎጂው። ምግብ ባለመብላት ማልቀስ ምናምን ቀን በቀን ባለቀሽ ቁጥር እየተጎዳሽ ነው ያለሽው። ልብሽ እየተሰበረ ነው ያለው። እንዴ ወይ እኛም በእኔንም በማላውቀው ምክንያት ውስጥ አስገብተሽ በዚህ ልክ ለምን እንትን ትይኛለሽ? ታስጨንቅኛለሽ። የምታለቅሽበትን ምክንያት ነገር ይባያስ ቡቡ ምክንያቱም በነገራችሁ ምንም የሚስተካከል ነገር አይደለም። ስለዚህ አይስተካከል ግን ቀለል ይልሻል። ደህና ሆናለሁ። በቃ ንገሪኝ። አንተን ከማሳመም ደህና ሆናለሁ። ምንም
ተናግረኝ ባልናገርም ተናግረሽ እኮ መፍትሄ የማያገኝ ነገር የለም ሄርሜላ። መፍትሄ የሌለው ነገር ላይ ብትናገር እዚህ ዓለም ላይ ምንም መፍትሄ የሌለው ነገር የለም። ሁሉም ነገር በንግግር በነገሮች የሚስተካከል ነው። ግልጽ ከሆንሽ ሲጀመር ምንድነው ህመሙን ያልተናገረ መድኃኒቱ አይገኝለትም እንዴ? እኛ ማነቆ ችግር ተፈጥሯል ከቤተሰብ ጋር ምናምን። አይ እንደዛ አይደለም። በቃ ትጨነቁ እንደዛ አይደለም። ምንድነው ይሄ ሁሉ ጭንቀት ነው የምትሆኑት ታዲያ? እኛ ማናውቀውን ሰው እያየን ነው። አልተረዳችሁኝም ማለት እስኪ ያልተረዳንሽን ነገር አስረጅን ይርም። እኛ ያልተረዳንሽን ነገር አስረጅን። እሺ ብቻ እስከምትጨነቂ እኛ የምንጨነቅበት በቃ አብርሃም ማለት ከዚህ በላይ እንደዚህ ባጠይቀኝ ደስ ይለኛል። እያልኩክ ነው፣ እየነገርኩክ ነው። መፍትሄ ያሌለው ነገር ነው። ስለዚህ በቃ ጭንቀቴን ለመቀነስ እሞክራለሁ፣ ግን ደግሞ አንተን ማሳመም አልፈልግም። በቃ አሁን ብነግርህም ምንም መፍትሄ የሌለው ነገር ነው። ስለዚህ አላውቅም፣ ስሜቴን የምደብቀው ነው የሚሻለው። ነግሬክ ነገሮችን ለማስተካከልም አንተን ከማስጨነቅ ውጭ ምንም የማደርገው ነገር የለም። ለዚህ እኮ ባናስተካክለው ማለት ነው ሀሳብሽን እንጋራሻለን አይደል እንዴ? እኛ እንደ ወንድም እንደ ጓደኛ አይደል መጣይ? ሀሳቤን የሚጋራኝ ሰው አይደለም አንፈልገው። እንደዛ አይደለም። ታዲያ ምንሽ ሳትናገር እንዴት መድኃኒት ትፈልጊያለሽ ሄርሜ? የተለየ ነገር አለ ማናውቀው ሄርሜላ? ማናውቀው ነገር ካለ በቃ የሆነ አላ ንገሪን። እውነቴን ነው የምልሽ። የሆነ ስትረስ ምናምን ከምትይ ውጪ ሌላ የተለየ ነገር ካለ ንገሪን። እኛ ግራ ገባን እኮ። ይሄ ጭንቀት እንዲሰማኝ እኔም አልፈልግም፣ ግን ደግሞ ነገሮች በጣም እያስገደዱኝ ነው። በቃ ለዛ ነው። ምንም እንደሌላ ጊዜ ወጥቼ ስራ መስራት አልቻልኩም። እንደሌላ ጊዜ ወጥቼ የሆነ ነገር ስራ ሰርቼ መግባት አልቻልኩም። ከሰው ጋር መገናኘት አልቻልኩም። ሁሉም ነገር ደብሮኛል። ሁሉም ነገር አስጠልቶኛል። አላውቅም። ይሄን ነገር በእርግጥ አንተን ካጣሁት በኋላ ነው እንደዚህ አይነት ስሜት እየተሰማኝ ያለው። ግን ደግሞ መመለስ እንደማልችል ሳስበው በዛው ልክ ነው እየደበረኝ ያለው። በዛው ልክ ነው እየተጨነቅኩ ያለሁት። ለዛ ነው። ስለዚህ በቃ በዚህ ልክ ባትጨነቁ ደስ ይለኛል። እኛ እኮ አንጨነቅም ሄርሜ፣ ቢያንስ ፈቅደንልሻል። በቃ ከዚህ በኋላ እንደ በፊት መሆን እንችላለን። አብረሽን መሆን ትችያለሽ፣ አብረሽን መዋል ትችያለሽ፣ ከኛ ጋር መገናኘት ትችያለሽ አልኩሽ አይደል እንዴ በቀደም። አይ ይቅርብኝ። አሁን ከምጎዳው በላይ ነው የምጎዳው። ስለዚህ ይቅርብኝ። ምንድነው አሁን ከምትጎጂ በላይ ለምን ትጎጃለሽ? ከዚህ በላይ ነው የምጎዳው። ይበቃኛል። ስለዚህ ይቅርብኝ። ማለት ነው ጎድተንሻል። እንደዛ አይደለም፣ ግን ደግሞ እናንተን በቀረብኳችሁ ቁጥር እኔ ሰላሜን ባገኝም በጎን በኩል ደግሞ የሚረብሸኝ ነገር አለና እኮ የሚረብሽኝ ነገር እንዴ? ለምንድን ነው ሄርሜ ግልጽ ማታደርጊልኝ? እንዴት አድርጌ ልንገራችሁ? ማን ነው? ጓደኞቼ ናቸው። ያስቀየመሽ ሰው አለ ከኛ ውስጥ? አይ እንደዛ አይደለም ቡቡ፣ ግን መፍትሄ ባሌለበት ቦታ ላይ ከማን ጋር ተደዋወልሽ? ቁጭ ብዬ ከማንም ጋር አልተደዋወልኩም። ሀሳቤ ልትረዱኝ አልቻላችሁም። በቃ ማለት እኔ ልትረዱኝ አትችሉም። መቼም ብነግራችሁም በቃ መቼም ልትቀበሉኝ አትችሉም። ገባ? አሁን ምግብ መብላት፣ ሐኪም ቤት መሄድ ወይ የሆነ ነገር ላይ ምንም ነው ምንም። ያ ማለት እንዴት ሁላችንም ላንረዳሽ እንችላለን? ወንድ በመሆናችን እኛ አንቺና የምንረዳሽ ነገር አይደለም ነው ወይስ ምንድን ነው? ሁላችሁም አትረዱኝም ማለት እኮ እዚህ ጋር ገብቶሻል። እንደዛ ሳይሆን ቢያንስ በቃ አለኝ የምለውን ሰው በማጣቴ በጣም ከብዶኛል እና ይህን ነገር ደግሞ ሳስበው በጣም ያሳምመኛል ከምልህ በላይ። ማንን አጣሽ? ቆይ ሄርሜ ማንን አጣሽ? ማንንም እኮ አላጣሽም። እኛ ምን በህይወት የሌለን እኮ ነው የሚመስለው እንዴ? አይ እንደዛ ሳይሆን ቢያንስ አንተን ማጣት ለኔ በጣም ከባድ ነው። ማን ነው ያጣሽው አትበለኝ። ገባክ? ብዙ ነገር ይነግ አብርሽ። ስለዚህ ይሄን ስሜት እኔ እንደዚህ አይነት ስሜት ሳሳይክ ሊከብድክ ግራ ሊገባክ አይገባም። በቃ ማለት በጣም ለምጄሃለሁ። ለአንተ ምናልባት ቀላል ሊሆን ይችላል አላውቅም፣ ግን ደግሞ ለእኔ ብዙ ነገር ያስተካከልክ ሰው ስለሆንክ ለእኔ ከበደኝ፣ አጨናነቀኝ። እዛ ነው ከማንም በላይ ታስፈልገኛለህ፣ ከማንም በላይ። ለዛ ነው በዚህ ልክ ነገሮች ሁሉ ከበደኝ። እሺ እኛ ምን እንድናደርግልሽ ነው የምትፈልጊው? አሁን ከኛ እንጃ ማድረግ እንዳለብኝ አላውቅም። ሄርሜ
ምን እንድንረዳሽ ምን እንድናግዝሽ ነው የምትፈልጊው? ሄርሜላው እንዴት ነው የምትመለሰው? የምር ሄርሜላ በጣም የደበረኝ ከፋኝ ነው። የመጀመሪያዋ ሄርሜላ እኔና አብርሃም ተለያይተን አይሆንም ታውቃለህ። ሞክራለሁ ሄርሜላ በአንቺን የምናውቅሽ በፈገግታሽ በደስታሽ፣ እኔ እንኳን ከፍቶ የነበሩ የነበረ ሰዓት እኔን ለማጽናናት የምታደርጊያቸው ነገሮች ምናምን በቃ ፈገግታዎችሽ ናቸው እኛ አንቺ ላይ የምናየው። ከዛ ውጭ ግን እንደዚህ ሆነሽ ተሰባብረሽ አይተንሽ አናውቅም። ሄርሜ ራስሽን በጣም እየጎዳሽ ነው ያለሽው በተለያየ ነገር ማለት ነው። አንዳንዴ ሁሌ ሰው አንድ ላይ ሁሌ ተመሳሳይ አይሆንም። በቃ አዛ ታይም በተገቢ ስለነበርክ በጣም ደስተኛ ነበርኩኝ። ብዙ ነገሮችን ያስተካከልክ ሰው ነክ፣ ለአንተ ጥሩ ስሜት አለኝ ሰው አለኝ ብዬ የማስበው ሰው ነበርክ። ማማከር ሰው ነክ እኮ እኔ መች ሞትኩኝ ይሻለኝ አይደል እንዴ? በህይወት መሞት አይደለም ደግሞ ግን ይህንን ነገር ደግሞ ማድረግ አሁን ላይ አልችልም። ምክንያቱም ይህን ነገር ሳደርግ እንዳልኩ ነው በቃ ሁኔታዎች እየፈቀደልኝ አይደለም አብርሽ። ስለዚህ ለዛ ነው እየተጨናነኩ ያለሁት እንጂ አሁን ከጎኔ አይደለም ምናምን ለማለት አይደለም። ግን ደግሞ ደብሮኝ ከፍቶኝ የሆነ ስሜት ተሰምቶኝ አላቅም ብዙ ነገር ጭንቅላቴ ላይ ተፈጥሮ ለማን እንደማማክር ግራ ያጋባኛል። ለምጄሃለሁ ገባክ? ስሜቴ እንዲህ አድርጌ ማስረዳት እንዳለብኝ አላቅም። ሄርሜ አሁን ምግብ አምጥተንልሻል። ቢያንስ ምግብ በእኛ ፊት ማለት ነው። ሄርሜ እግዚአብሔርን እንጣላለን። የምሬን ነው። እንዲያምሻል እንደ አንቺ እንከዛው እንዴ ልታጠሩ እኔ ራሴ ያቆርስሻለሁ። ሄርሜላ ነው ማን ብላት አለሽ? በጣም ነው የምትቆጪው ነው። ለምን ደግሞ ሄርሜ እንዴ ወደሽ ነው እንዴ? እንዲሸፈኝ ማልፈልግም እንዴ ምንድን ነው አንቺ ከምግብ ጋር እንትን ያለሽ ነገር? ሄርሜ ካልበላሽ እኮ አይሻልሽም? ወረድ እኮ ትናንሽ እንዲሁም በቃ ትናንሽ ነው ቀለል ያለ ምግብ ነው ያመጣሁልሽ። ስለዚህ ትናንሽ እንዲሁም ሶስት ኩርሻም ቢሆን ቢ የሚያታናግኝ ጌታ አታናግኝ። አሁን እያናገርሽ እኮ በቃ እሺ አንድ ሁለቴ ሶስቴም እንኳን ጉረሽ ቢያንስ በቃ ደህና ሆናለሁ። አሁን ሰዓትን ስላየሁ ደህና ሆናለሁ። እንዴ መድኃኒት ምን በልተሽ ነው? መድኃኒት በምትወጪ ካልበላሽ እንዴ ምግብም ካልበላሽ እንዴ እንዴ ሄርሜ አንድ እኮ ነው የጎረሽው። ቀልድ ነው እንዴ? እሺ ቆይ ውሃ እንዳትጠጪ በባዶ እንጂ ምን ቢያንስ ምግብ ራሱ እንኳን ይበላል አይደል እንዴ? አንድ የመጨረሻ አንድ ሄርሜ አንድ የመጨረሻ ጉረሽ በእግዚአብሔር አታስቸግሪኝ እንጂ ይሄን ብቻ ጉረሽ። ምንድን ነው ሄርሜ? ሄርሜ በእግዚአብሔር ችግር ምን ይሻላታል? በእናታችሁ ጨጓራው ነው። ውሃ ልስጥሽ ሄርሜ? ሄርሜ ውሃ ያኛው ነው ይሄኛው ነው ቀብረኝ። ትልቅ የለም ውሃ ሄርሜ? ኧረ በእግዚአብሔር ግራ ገባን። እናት እንዴ እስከ መቼ ነው እሺ እንደዚህ የምትሆነው? እኮ በደንብ ጠይቃት አብርሃም፣ ያለውን ነገር ቢያንስ በዲቴል ምን እንደሆነች ለምን አትጠይቃትም? እሺ ደግመን ሐኪም ቤት ይዘናት እንዴት እኛ በቃ እሱን የሚሻለው ምክንያቱም ምን እንደታመመች ምናምን ግልጽ እየነገረች አይደለም። ገብቷል? እዛው ከሐኪም ነገር ያለ እየመሰለኝ ነው እኮ ቀጥታ ከሐኪሙ ጋር ያለውን ነገር መስማት የምፈልግ ከሆነ ሐኪም ቤት ወስደን እናሳያት። እንዴ እንደዚህ ትሆኑ እኮ ኑሮ የለም። ቀን በቀን እንደምታያት ታለቅሳለች። በዛ እኮ የሆነ የደበቀችን ነገርም አለ። እኔ እንደዛ ነው ስሜት ይሰማኛል አሁን ላይ ማለት ነው። ቀደም እኮ ቤት ሲመጣ እኮ የሆነ ነገር ሊናገር በኋላ እነግርሃለሁ ሲል እኮ እሱ
እሷ አቤል አለች። ለምን አቤል ጋር እንደውልህ አቤል ራሱ የሚያውቀው ነገር ያለ እየመሰለኝ መድኃኒት ያመጣ ነው የሆነ የሚያውቀው ነገር ይኖራል እሱ ራሱ እንጂ ዝም ብሎ እንደዛ በኋላ እነግርሃለሁ አላለኝም እኮ አቤል አለችው። እሷም እንደዛ ደግሞ ውስጥ ገብቷል። ስለዚህ ነው ታዲያ ከዛ ውጭ ያለው ስለ ሄርሚ 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 ደህና ነሽ? አንዴ ክፈችው በሩን ሄርሚ ሄርሚ አንዴ በሩን ክፈችው። ቮሚት እያደረጋት ነው እያስመለሳት ነው What? Thank you. Masih ada telah jaman tanda kali. Telah jaman tanda kali. Nih, telah jaman lagi. Nih. Ini waktu itu. Waktu itu ini. ሄርሚ እንሂድ እንደ ሆስፒታል ሐኪም ቤት እንሂድ። ሙሉ ቼክአፕ ተደረጊ። የምር ነው እውነት እንዴ? እንደዚህ ሆነሽማ እንዴት ታዲያ ታደርጊ? ያስፈልግማ አይባልም እንዴ? ላንቺው እኮ ነው እንዴ? ያለው ነገር መታየት አለበት። መጀመሪያ ደረጃ ሐኪም ቤት ሄጃለሁ እኮ ሐኪም ቤት ሄደሻል፣ ግን ምንም እንደሆነ አንደኛ ለኛ አልነገራችሁም። እኛ ደግሞ ቼክአፕ ልናስደርግሽ እንፈልጋለን ያለውን ነገር ማለት ነው። ሄርሚ እተኛለሁ። ተኝተሽ ምን ታደርጊያለሽ? እንደዚህ ሆነሽ እንዴት ነው ጥለንሽ ምን ሄደው? እንደዚህ ሆነ እንዴት ጥለናት እንሄዳለን? ሆስፒታል እንሄድና ቢያንስ ያለውን ነገር እናውቅ። እንዴ መድኃኒት ተሰጥቶኛል ብለሽ ምንም የተሻላት ነገር የለም። ምግቡ ረብሾኝ ነው። ምግቡን ማረብሾኝ አይደለም ሄርሚ፣ ለምን ትወሽናለሽ? ገና ከጉሮሮ ሲወርድ እንዴት ይረብሻል? አንድ ደቂቃ ሄርሚ፣ በእግዚአብሔር ያስጨነቅሽን ነው። ሚዛን ተዛኝ እንደኔ ነው። ሳይክ ደህና ሆናለሁ። እንዴ ደህና ሆነሽ እኮ በሶብሽ ነው ያገኘሽ። አብርሽ እንሂድ፣ ሰዓቱን አነፍች ቶሎ ሄደን እንትን እንበል። ይዛንሽ እንድገዝ በቃ እሺ በይ ሄርሚ፣ ልብስ ልትቀይሪ ከሆነ ነገርና ጥላኛት ሄድን። የት ጥዬሽ እሄዳለሁ ሄርሚ? ያው ከአንቺ ጋር አሉ እንደ ቤት ለእኔ ምንም አይጠቅመኝም። ስለዚህ ቢያንስ አብራኝ ከሆንክሽ ሄርሚ እኮ እዚህ ያለው አብረን ነን ሁላችንም እኮ እንደዚህ ተተንሽ አንሄድም። ስለዚህ አሁን ቀጥታ ሐኪም ቤት ነው መሄድ ያለብሽ። ሐኪም ቤት እንሄድና በደንብ ቼክ ተደረገ ያለውን ነገር ማለት ነው። እነሱንም አታስጨንቂያቸው ቢያንስ እኮ ግን ከዚህ ያትርቅም እኮ የት ማድረቅም ነው የት ይጥቃለሁ። ባይ አይ ከሕክምናው በላይ አንተን የምታስፈልገኝ ነው። እዩ ወታቆ ክሊኒክ አለ ክፍት ሰዓት እንሂድ። በቃ እንሂድ። በዚህ ሰዓት 24 ሰዓት የሚሰሩ ስላሉ ዋናው የእሷ ፈቃደኝነት ነው። እንሂድ ፍቃዷ ከሆነ ብንሄድ ምርጥ ነው። እንደ ግሌ ብንሄድ ነው የሚሻለው። ሄርሜላ ልብስ የምትቀይሪ ከሆነ ቀይሪና ወደኋላ የምትይው ነገር አይገባኝም። እንደዚህ እየታመምሽ በዛ ላይ ደግሞ ቅርብ ከሆነ በቃ እንሂድ። ዛሬ ሄጃለሁ እኮ ዛሬ ሐኪም ቤት ሄጃለሁ። ካልተሻለኝ ደግሞ ነገ ሄዳለሁ። ከሄድኩም ደግሞ ብቻዬን ነው የምሄደው ከእናንተ ጋር። ምን ችግር አለው ከእኛ ጋር ብትሄጂ? ዛሬ ሄጃለሁ ሐኪም ቤት መድኃኒት ሰጥቶኛል። እሺ እንደዚህ ሆነሽ እኛ ከወሰድኩ በኋላ ደህና ሆናለሁ። እሺ እንደዚህ ስለሆነሽ እንዴት ነው የምንሄደው? እኛ ሄድን በቃ እተኛለሁ፣ መድኃኒት ወስዳለሁ። እንዴ ብቻሽን የምትሄጂበት የሆነ ምክንያት ሊኖርሽ ይገባል። ለምንድን ነው ብቻሽን የምትሄጂው? ሰው እንደሌለ ሰው ስለሌለኝ ነው ትያለሽ። እንደገና ደግሞ ብቻዬን ነው የምሄደው ትያለሽ። አይ ዛሬ አዳሪ ቢያንስ ስለሆነ ከዛ በኋላ ነገ ሄዳለሁ ራሴ። እሺ ነው እረፍት አድርጊ። ቆይ በቃ አታጨናንቃት። ቆይ እረፍት አድርግና ትንሽ አይተናት የሚያማት ከሆነ ይዘናት እንሄዳለን። ትሞክረበት ነገር አልፈልግም። ከቻላችሁ ዞር አድርጉልኝ። ማሸተኝ ደስ ይለኛል። እሺ ነው ወደ ተጋብተን
ሰይጣን ነው እግዚአብሔር የገባው አብርሽ ወይ ያዞረኝ ነው። አብርሃም በቃ በግድም ቢሆን ይዘናት እንሂድ እንዴ። በቃ ከተነሳት እናያትና ማለት ነው የማይሻላት ከሆነ እንፍታታለን። ችግር የለውም። እስከ ጠዋት እንደዚህ ሆና እንዴት ትቀጥላለች? አትቀጥልም። እንደዛ ነው የሚሻለው። በቃ የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀኸኝ ምን ልሁን ሳይህ ማረካ እንዲህ ነው የኔ ልብ አምኖ ከተነካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማን አለው ልቤስ ማን አለው